በግምት ከ16ኛው እስከ 18ኛው ምዕት ክፍለ ዘመን በጃፓን ውስጥ ኒንጃ የሚባል የሰው ዝርያ ነበር። ቅጥረኛ ነፍሰ ገዳዮች ናቸው ወንዶቹ። እንበል ሁለት ኃይሎች የክፍለ ሀገር ገዢዎች ተጣሉ። አንደኛው ኒንጃዎቹ ዘንድ በድብቅ ይሄድ ወይም ይልክና ያንን ጠላቱን እንዲገድሉለት ይጠይቃቸዋል። ሞት ይገባዋል ወይም ጥፋት አጥፍቶ ነው ወይ ምናምን የለም። ስንት ትከፍሉናላችሁ? አድራሻው የት ነው? በቃ ይሄ ነው ጥያቄው። ይስማማና ይከፍላቸዋል። የሰውየውን ቤት የጥበቃ ሁኔታ ካጠኑ በኋላ በቂ ኃይል በሌሊት ያዘምቱበታል። ገድለውት ይመለሳሉ። ገዳዮቹ እነሱ መሆናቸው ቢታወቅም ማንም ደፍሮ እርምጃ ይወስድባቸውም። የት ሊገባ? እነሱ ለራሳቸው ከልጅነታቸው ጀምሮ ከአባታቸው ጋር እየዘመቱ የግድያን ሙያ ተክነውታል። ለግድያ ሲሄዱ መገደልም ያለ ቢሆንም ሙያ ነው፣ እንጀራ ነዋ። አሁንም ጃፓን ውስጥ ነን። በሁለተኛው የዓለም ጦርነት ጊዜ የአየር ኃይላቸው በሌላ ሀገር የሌለ አንድ ልዩ ቡድን አለው፣ ካሚካዚ የሚባል። እያንዳንዱ ካሚካዚ ፓይለት ወይም አብራሪ ገና ለስልጠና ሲመዘገብ ጀምሮ ያውቃል ዓላማውን። ጠላትን አጥፍቶ መጥፋት ነው። አብዛኛውን ጊዜ ኢላማው የጠላት ጦር መርከብ ነው። ለተልእኮ ሲነሳ ኤሮፕላኗ የምትችለውን ያህል ፈንጂ ትጫናለች። እሷ አነጣጥሮ ይሄድና ሆነ ብሎ እዚያ መርከብ ላይ ይከሰከሳል። ያ ሁሉ ፈንጂ ይፈነዳል። ፓይለቱ ሞተ፣ ግን መርከቡ ከጥቅም ውጭ ይሆናል። ወይም ብዙ ጉዳት ይደርስበትና እስኪጠገን ድረስ ምናልባት ለወራት በውጊያው መሳተፍ ይሳነዋል። ዕድሜ ለካሚካዚ እንዳይባል እሱ ለበረራ የሚነሳው ዕድሜውን ሊቀጫት ነው።